ሰላም ጤና ይስጥልን ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ለየት ባለ ርዕስ ወደ እናንተ ብቅ ብያለሁ ማለት ነው። ዛሬ የምንነጋገርበት ርዕስ ይዤላችሁ የመጣሁት ስራ ለነገን ወይም ደግሞ የማራዘም ልምድ ያለበትን እንዲሁም ደግሞ በማራዘም የተቸገረ መስራት እያለበት ለነገ ያራዘመ ስራ እየተደራረበበት ላለ መፍትሄ የሚሆነውን ነጥቦች ነው እነሱን ነው ይዤላችሁ የመጣሁት ማለት ነው። እስኪ ምንድን ናቸው የስራን ማራዘም ወይም ደግሞ ስራ ለነገን የሚያደርጉ ወይም ደግሞ እንደዛ የሚሉት የሆነባቸው የሆነ የመናደድ ስሜት፣ የመጸጸት፣ የቁጭት አይነት ስሜት ብዙ ሰው ይሰማዋል። ለምን ይመስላችኋል? ለምንድነው ስራ ለነገን ሰው የሚጠቀምበት ለምን ይመስላችኋል? እንግዲህ ሲጀመር ስራ ለነገ ማለት በራሱ ምን ማለት ነው? ቃሉ ምንድነው? ስራ ለነገ ማለት የምንፈልገውን ወይም ደግሞ መስራት ያለብንን ስራ ሳንሰራ ማሳደር ማክረም እንደዛ ነው፣ ወይም ደግሞ ማቆየት ማለት ነው። ስለዚህ ይህ የሚፈጠረው ደግሞ አንደኛ ስንፍና ነው፣ ሁለተኛ ነገር ደግሞ የጊዜ አጠቃቀማችንን አለማወቅ ነው። ስለዚህ ምንድነው የሚያስፈልገን ለዚህ የሚለውን እስኪ የመጀመሪያው ላይ ጊዜያችን አሁን ስራ የመስሪያችን ጊዜ አሁን እንደሆነ በደንብ አድርገን ማወቅ አለብን። ምክንያቱም ሰው ጊዜ እንዳለው እያሰበ ነው መስራት ያልቻለው። ምክንያቱም አሁን ለምሳሌ እኔ አሁን የምሰራው ስራ አለ፣ በኋላ የምሰራው ስራ አለ። ምክንያቱም ሰዎች እስከሆኑ ድረስ የግዴታ መስራት አለብን። አሁን የምንሰራው አለ፣ ነገ የምንሰራው አለ። ስለዚህ ስራ ለነገ የሚለውን ለመተው ጊዜው አሁን እንደሆነ የአሁኑ ስራ አሁን ነው መሰራት ያለበት፣ የነገው ደግሞ ነገ። ምክንያቱም ይህንን ብናሳድረው የዛሬውን ብናሳድረው ነገ ሌላ ስራ አለ፣ ከዛ ደግሞ ይደራረባል ማለት ነው። ስለዚህ በመደራረቡ ምክንያት ሰው ራሱን እኔ ስንፍና አይነት ነገር በቃ የሆነ ተስፋ የመቁረጥ አዎ የሚፈልገውን ስራ እንትን ሳይል ሲቀር ራሱን ላይ የመቆጨት የመጸጸት አይነት ስሜት ይኖረዋል። በነገራችን ላይ ይህ ስራ ለነገ እንትን ራሳችን ሆነ ብለን ማለት ነው ፈልገን ያንን ነገር ማስወጣት ከውስጣችን መተው እኛ ራሳችን እንደምን ብለን ማስወጣት ካልቻልን የተለያዩ ልምዶችን እንዲሁም ደግሞ ስራ ለነገን አሁን የምነግራችሁ ቀጥሎ ያሉትን በመተግበር ያው ተግባር ነው ለውጥ የሚያመጣው። ስለዚህ ያንን በመተግበር ምን ማድረግ ትችላላችሁ ማለት ነው? ስራ ለነገር ማቆም ትችላላችሁ ማለት ነው። ስለዚህ ስራ ለነገር ማቆም በጣም አስፈላጊ ነገር ነው። የመጀመሪያው ነጥብ የጊዜያችን አሁን እንደሆነ ማወቅ፣ የስራ ጊዜ አሁን ነው። ነገ የሚባል ጊዜ መጠበቅ በጣም አላስፈላጊ የሆነ አመለካከት ስለሆነ ይህንን ማስወገድ አለብን ማለት ነው። ሌላው ምንድነው? በዚህ ጋር ስራ ለነገ ሲደጋገም ምን ይሆናል መሰላችሁ? ልምድ ይሆንና ሰው ምን ያደርጋል? ስራውን በማራዘም እንዲሁም በመደጋገም ምን ያደርጋል? ጭራሹኑ ስራ ለነገ በሚለው ሀሳብ ውስጥ ልማድ ይሆንበታል። ስለዚህ ያ ልማድ እንዳይሆንበት ምን ማድረግ አለበት? ጊዜው አሁን እንደሆነ ማሰብ፣ አሁን መስራት እንዳለበት ማወቅ አለበት ማለት ነው። ሁላችንም አስበን አሁን የምንሰራውን ስራ አሁን መስራት በጣም አስፈላጊ ነገር ነው ማለት ነው። እዚህ የመጀመሪያው ነጥብ ይሄን ይመስላል ማለት ነው በአጭሩ። ሌላው ውሳኔ ላይ ጎበዝ መሆን አለብን። የውሳኔ ሰው ወይም ደግሞ ውሳኔ መወሰን መቻል በጣም አስፈላጊ ነገር ነው። ምክንያቱም አለመወሰን በጣም ከባድ ነገር ነው። ለውሳኔ ደግሞ መዘግየት፣ ቆይ ዛሬ ቆይ ነገ ምናምን የሚል ስሜትም ካለ ያ ነገር ምን ይሆናል? የማራዘም ስሜት ሲኖር ከዛ የሆነ የቤተሰብ ወይ ሀሳብ ይመጣል ወይ ምናምን እና ከዛ ምን ይደረጋል ማለት ነው? እንደውም ጭራሽ ስራውንም ላለመስራት ለመተውም ሁላ ልንገደድ እንችላለን። ለምን? የማራዘም ወይም ደግሞ እንትን ብለናል። እንዴት መሰላችሁ? ለምሳሌ አንድ ሰው ዛሬ የሆነ ቦታ መሄድ አለበት እንበል፣ እንትን አይደለም ግን በጣም አስፈላጊ ነገር ነው። ከዛ የሆነ ሰው አማከረ፣ ቆይ ነገ ምናምን እያለ አማከረ። ከዛ ሲያማክር ብዙ ሰዎች አሁን የሚሰጡት አስተያየት የሁላችንም አስተያየት አንድ አይነት አይደለም። እዚህ ወይ ይሄ ቦታ ምን ይሰራል ምናምን ቢለው ምን ያደርገዋል ማለት ነው? በሰዓቱ በዛ ባሰበበት ሰዓት ስላልወሰነ ከዛ ቦታ ሊቀር ይችላል ማለት ነው። ግን ለሱ ሊጠቅመው ይችላል ሰው ስላለው ብቻ ማለት ነው። ስለዚህ ምን ማድረግ ያለብን ማለት ነው? ያሰብነውን ነገር ባሰብነው ሰዓት መስራት በጣም አስፈላጊ ነገር ነው። የውሳኔ ሰው መሆን በጣም አስፈላጊ ነገር ስለሆነ ተጠቀሙበት። መወሰን መቻል በጣም አስፈላጊ ነገር ስለሆነ ማለት ነው።
ሌላው ለመወሰን ጊዜ መውሰድ ለማሰብ ማለት ነው። ይሄን ነገር ቆይ እስኪ ምናምን ማለት የሆነ ጊዜያችንን ነው የሚያቃጥለው። ጊዜያችንን ከማቃጠል ውጭ ምንም አይነት ትርፍ የለውም ማለት ነው። ስለዚህ ጊዜያችንን በአግባቡን ለመጠቀምም እንዲሁ ምን ያደርገናል? ይረዳናል ማለት ነው። በሰዓቱ በጊዜው መወሰን መቻል በጣም አስፈላጊ የሆነ ነጥብ ነው ማለት ነው። ሌላው በዚህ ሀሳብ ላይ ምንድነው የምናየው? ስራችንን ትላልቅ ስራዎችን ከፋፍሎ መስራት። ለምሳሌ ትልቅ ስራ ከሆነ ስራችን መከፋፈል። ለምንድነው ይሄ የሚያስፈልገው ብትሉ? ትልቅ ስራ የሆነ አእምሮአችን ራሱ የሆነ ትልቅ ነገር ስናስብ እንኳን እንዴት ነው ይከብደዋል አይደለ? አይ እንዴ ምናምን የሚል ሰበብ ያመጣና ምን ያደርጋል ማለት ነው። አይ ቆይ ይሄ እንደው ምናምን ብሎ እንዳንሰራው ያሰብነውን ነገር ስህተት እንደሆነ ምናምን ይነግረናል። ስለዚህ ያ እንዳይሆን ምን ማድረግ ይገባናል? ስራችንን በምንፈልገው መልኩ እኛ በሚገባን በምንችለው መልኩ መከፋፈል በጣም አስፈላጊ ነገር ስለሆነ ያንን ማድረጉ በጣም ጥሩ የሆነ አይዲያ ነው ማለት ነው። እዚህ ስራችንን ትላልቅ ስራዎችን ከፋፍሎ ወደ ትናንሽ ወደምንፈልጋቸው ከፋፍለን በቅደም ተከተል አስቀምጠን እነዛን መስራት በጣም አስፈላጊ ነገር ነው ማለት ነው። ይህ ምንድነው የሚጠቅመው? ሌላው ስራችንን ከፋፍለን ስንሰራ አእምሮአችን የመክበድ አይነት ስሜት አይሰማውም እንዳልኩት ማለት ነው። ሌላው የሆነ ቅልል የማለት አይነት ነገር አይ ይቺማ ትንሽ ናት የማለት የመነሳሳት ስሜት ስለሚኖረን ስራውን በአግባቡና በስኬት ለማጠናቀቅ በጣም ይረዳናል። ከፋፍሎ ወደ ትናንሽ መከፋፈል ከፋፍለን መስራት የስራችንን ማለት ነው። ሌላው አራተኛው ላይ ወይም ደግሞ በዚህ ሀሳብ ላይ ያነሳሁት ነጥብ ምንድነው? ከባድ የሆነውን ስራ ቀድመን መስራት ማለት ለምሳሌ ጠዋት ስንነሳ ከባዱን ስራ ቀድመን መስራታችን በአዲስ ጉልበት ነው። ያው ለስራ አይደለ የምንነሳው ለስራ ያንን በጣም አስፈላጊ የሆነውን የስራችን አሁን ለምሳሌ አንዳንድ ቦታ ላይ የስራችን ሁኔታ ላይፈቅድ ይችላል። ግን የስራ ሁኔታችን የስራ ቦታ ህጋችን የሚፈቅድ ከሆነ ያንን አስፈላጊ የሆነውን ስራ መጀመሪያ በጣም ከባድ ነው ይሄን ፓወሬ ወይም ደግሞ በቃ እንትን ይለኛል የምንለውን ለኔ እንትኔ ነው የምንለውን ስራ መጀመሪያ ሰርተን ምን ማድረግ ሌሎቹን ትናንሾቹን በቀጣይነት መስራት እንችላለን ማለት ነው። ይሄ ለምን ይጠቅመናል ብትሉ? ከባድ የሆነ ስራ መጀመሪያ መስራታችን ሰርተን ካጠናቀቅን በስኬት ማጠናቀቃችን ለምን ይጠቅመናል ብትሉ? ትናንሾቹን ለመስራት ሞራል ይሆነናል። ለምን ስኬታችንን ስላየን እነዛን ትናንሾቹን ለመስራት እጅግ በጣም በስኬትና በአዎንታዊ በሆነ በቃ በደስታ ነው የምንሰራው። ለምን ከባዱን ስላለፍነው ያን ነገር የመስራቱ እንትኑ በጣም በአዲስ ሞራል እንዲሁም ደግሞ በተነሳሽነት በደስታ ነው መስራት የምንችለው። ስለዚህ ስራችንን በደስታ እንዲሁም በአዲስ ሞራል እንዲሁም ደግሞ በተነሳሽነት በመነቃቃት ለመስራት ትናንሾቹን ስራ ሰርተን ለማጠናቀቅ በጣም ስለሚያግዘን ከባዱን ስራ መጀመሪያ መስራት አስፈላጊ ነው ማለት ነው። ሌላው ምንድነው በዚህ ነጥብ ላይ ያነሳሁላችሁ ማለት ነው። የሚያዘናጉን ነገሮች ማስወገድ አለብን። የሚያዘናጉ ነገሮች አሉ። በዚህ አሁን ባለንበት አለም ላይ ብዙ የሚያዘናጉ ነገሮች አሉ። እንዲሁም ደግሞ በኪሳችን እንዲሁም ደግሞ በእያንዳንዱ በያለንበት ቦታ ላይ ብዙ የሚያዘናጉ የሰው ቀልቦችን የሚሰርቁ ወይም ደግሞ የሚያዘናጉ ነገሮች በጣም አሉ። ስለዚህ እነዛን ነገሮች እኛ ምንድነው የምንፈልገው? ትኩረታችን እንዳይሰረቅ ማድረግ የኛ ሀላፊነት ነው። ለምሳሌ እንደ ቴሌግራም እንደ ፌስቡክ እንደ ኢንስታግራም የመሳሰሉ ሶሻል ሚዲያዎች እንዲሁም እንደ ቲክቶክ የመሳሰሉ ሶሻል ሚዲያዎች እኛም ስኬታማ መሆን ከፈለግን ወይም ደግሞ ስራ ለነጋችን ማቆም ከፈለግን ለምሳሌ አንድ ሰው ስራ እያለበት ቪዲዮ ቢያይ ወይም ደግሞ ቁጭ ብሎ ቪዲዮ የማያይ ከሆነ የግዴታ ስራው ይራዘማል። እንደው ምናልባትም የመዘናጋት ስሜት ስለሚኖረው ያው ለነገ ይሆናል ማለት ነው። ስለዚህ ስራ ለነገ የግዴታ ማስወገድ ከፈለግን ምን ማድረግ አለብን ማለት ነው? ሶሻል ሚዲያዎች እንዲሁም በቃ እንዳስፈላጊነቱ ስልክን የመዝጋትን ወይም ደግሞ ቴክስቶችን እንደዚሁ እንዳስፈላጊነቱ መዝጋት አስፈላጊ ነው ማለት ነው። እንዲሁም ከሶሻል ሚዲያ ራሳችንን ማራቅ በቃ አስፈላጊ በሆነበት እኛ ከስራችን ውጪ ትኩረታችንን በማይሰርቅ መልኩ ለኛ
ለምንሰራው ነገር ለኛ ለሚያስፈልገን ነገር በማይጎዳ መልኩ መጠቀም በጣም አስፈላጊ ነገር ነው። ምክንያቱም ሰው ትኩረት ከሌለው ምንም አይነት ነገር በስኬት ማጠናቀቅ አይችልም። ስራ ደግሞ ትኩረት ይፈልጋል። ስለዚህ እነዚህን ነገሮች በማስወገድ ትኩረታችንን ለስራችን ለስኬታችን እንዲሁም ደግሞ ዛሬ መስራት ያለብንን ስራ ለመስራት ስለሚያግዘን ምክንያቱም የሰው ልጅ ካልተዘናጋ ወደ ኋላ ሌላ የሚያዘናጋው ወይም ደግሞ እንትን የሚለው አይነት ነገር ከሌለ የሚጎትተው ነገር ከሌለ ምን ስለሚል ማለት ነው ስራውን በስኬት መስራት ስለሚችል፣ ስለዚህ ይህን መጠቀም በጣም ወሳኝ ነው ማለት ነው። ሌላው እዚህ ጋር ምንድን ያነሳውላችሁ ሀሳብ አዎንታዊ ሀሳቦችን ለአእምሯችን ለራሳችን መንገር፣ አዎንታዊ ሀሳቦችን ለራሳችን መንገር። ለምሳሌ በዚህ ሀሳብ ላይ ውይ ዛሬ እኮ ረፈደብኝ ከማለት ይልቅ አሁን ሰዎች ነን መቼም ሰው ፍጹም አይደለም። ምናልባት ልናረፍድ እንችላለን ምናምን አይደለ ስራ ቦታ ላይ። ስለዚህ በዛ ሰዓት ምን ማድረግ ነው ያለብን? አይ ዛሬ ውይ ረፈደብኝ ብሎ ከመደንገጥ ይልቅ አሁን ስራ መጀመር አለብኝ ብንል ይሄ አእምሯችን ያ አሁን ረፈደብኝ የሚለው አሉታዊ አመለካከት ስለሆነ አእምሯችን የመዛል አይነት ስሜት ነው የሚሰማው፣ የባሰ ይደክማል። ስለዚህ ምን ማድረግ እንድንበረታታ ምን ማድረግ አለብን? አሁን ስራ መጀመር አለብኝ በቃ ምናምን ብለን ለራሳችን አዎንታዊ ቃላትን በመንገር ለአእምሯችን የመደሰት ወይም ደግሞ በቃ የመነቃቃት ስሜት እንዲሰማው ማድረግ እንችላለን። ምክንያቱም ይሄ ለራሳችን የምንናገረው ለራሳችን የምንነግረው ነገር በማንኛውም ሰዓት ላይ በዚህ ብቻ ሳይሆን በእያንዳንዱ ቦታ ላይ አዎንታዊ የሆኑ ቃላቶችን ለራሳችን ለቤተሰብ እንዲሁም ደግሞ ለጓደኛ ለማናውቀውም ሰው አዎንታዊ ነገር ማስተማር መንገር እንዲሁም ማካፈል በጣም ወሳኝ ነገር ስለሆነ አዎንታዊ ነገሮችን ለራሳችን መንገር። በዚሁ አጋጣሚ ለራሳችን የምንነግረውን ቃል በደንብ አድርገን ብናስተውለው ጥሩ ነው እላለሁ። ስለዚህ አዎንታዊ ቃል ለራስ መንገር ስራችንን እንዲሁም ደግሞ እያንዳንዱ ህይወታችንን በስኬት ለማጠናቀቅ የፍቅር ግንኙነት በሁሉም ነገር ላይ ስላለ ነው አዎንታዊ ነገሮች ወደ ራሳችን መሳብ እንድንችል ምን ማድረግ አለብን? አዎንታዊ ሀሳቦችን ለራሳችን መንገር ለራሳችን ከራሳችን ጋር ማቆየት በጣም አስፈላጊ ነገር ነው። ይህን ማድረግ ተገቢ ነው ማለት ነው። ሌላው ደንባችንን ማክበር የሚል ነጥብ ነው ያነሳውላችሁ። እዚህ ጋርም ደንባችንን ማክበር ማለት ለምሳሌ የራሳችን የሆነ እያወጣነው ህግ አለ። ምክንያቱም ለምንሰራው ስራ አሁን ለምሳሌ በዚህ ሰዓት ይሄን እሰራለሁ፣ በዚህ ሰዓት ይሄን እሰራለሁ፣ በዚህ ሰዓት ይሄን እሰራለሁ ብለን የከፋፈልነው ደንብ ያንን ደንብ ማክበር አለብን። ለምን ቢባል ይሁን ለራሳችን የነገርነው ወይን ነገር መጀመሪያ ምን ማድረግ አለብን? ከመወሰናችን ወይም ደግሞ ደንባችንን ከማውጣታችን በፊት ይሄን ደንብ ባወጣው እኔ አደርገዋለሁ ወይ? ከራሳችን ጋር እንዳልኩት ለውሳኔ ጊዜ መውሰድ አይጠበቅብንም፣ ግን አስፈላጊ የሆነውን ያክል ግን ምክንያቱም ጀምሮ ከማቋረጥ እንትን ማለት አስቦ መተግበር ጥሩ ነው እላለሁ። ማለት አስቦ ማውጣት ከዛ ያንን ያወጣነውን ግን እናሳካዋለን ወይ የሚለውን ማወቅ እና ማስቀመጥ። ከዛ ደንባችንን ካስቀመጥን በኋላ እነዛን ደንበኞች ደንባችንን ለራሳችን ያስቀመጠውን ደንብ ማሳካት ወይም ደግሞ መስራት አለብን ማለት ነው። ያ ማለት ለምሳሌ የሆነ ያስቀመጥነው አንድ ስራ አለ። ስለዚህ ያንን ስራ ከምን ሰዓት እስከ ምን ሰዓት እሰራዋለሁ? ያንን ያስቀመጥነውን ሰዓት በዛችው ሰዓት በተቻለ መጠን ለመስራት መሞከር። ያንን ስናደርግ አእምሯችን ውስጣችን የማሳካት እችላለሁ የማለት ስሜት የመነሳሳት ስሜት እና ነገም እንደዚሁ በቃ እኔ አደርገዋለሁ የሚል ስሜትን ምን ማድረግ እንችላለን ማለት ነው። ማሳካት የሚችልን ልምድን ማዳበር እንችላለን ማለት ነው። ስለዚህ ስራ ለነጋችንን በደንብ አድርጎ እንዲያቀልልን ይህንን መጠቀም አስፈላጊ ነገር ነው ማለት ነው። ደንባችንን ማክበር ለራሳችን ላወጣነው ደንብ መታመን በጣም ወሳኝ ነገር ነው። ያንን ማድረግ አሪፍ ነው ማለት ነው። ሌላው በዚህ ሀሳብ ላይ ያመጣሁት እኔም ያየሁትኝ ምንድነው ፍጹምነትን በሂደት ነው የሚመጣው። ፍጹምነት በሂደት የሚል ሀሳብ ነው። ፍጹምነት በሂደት ማለት በአንዴ አሁን አንድ ሰው ስራ ጀምሮ ምንም አይነት ስራ ቢሆን በአንዴ ፍጹም የሆነ ስራ ለመስራት መጠበቅ ያ በጣም እንትን ነው። ምክንያቱም ሰዎች ነን፣ በአንዴ ምንም ነገር ልናውቅ አንችልም። ስለዚህ እንደዚህ አይነት ነገርን በአንዴ ፍጹም እሆናለሁ ብሎ ከማሰብ ይልቅ
እንዲሁም በመደጋገም እንደዚሁም በመተግበር እንዲሁም ደግሞ ልምድ በማዳበር በቀጣይነት በመስራት ብንሳሳትም እንኳን ያንን ነገር ብንደጋግመው እየደጋገምን እንትን ብንል በእውቀት እናድጋለን፣ በልምድ እናድጋለን። በብዙ ነገሮች ስለምናድግ ያንን ነገር በደንብ አድርገን ኤክስፒሪየንሱ ስለሚኖረን መጨረሻ ላይ እዛ ላይ እንትን መሆን እንችላለን ማለት ነው። ማለትም በዛ ስራ ላይ ስንደጋግመው የበለጠ ስንሰራው የበለጠ ስናየው ውስጡን ስናይ ሲገባን ስንረዳው በደንብ አድርገን በዛ ስራ ላይ ሰክሰስፉል መሆን እንችላለን ማለት ነው። ስለዚህ ሰው ሙሉ ሳልሆን ይሄን ነገር ሳላሟላ ስራ አልጀምርም፣ እንዲሁም ደግሞ ሰዎች ምን ይሉኛል፣ ሰዎች ይወዱታል አይወዱትም የሚለውን ሀሳብ እያሰቡ የምንፈልገውን ስራ ሳይሰሩ መቆየት ይሄ በጣም በጣም የማይመከርና በጣም እንትን የሆነ ነገር ነው። በቃ አስፈላጊ ያልሆነ ነገር ነው። ምክንያቱም ሰው ሁሉ የየራሱ የሆነ እንትን አለው። ምክንያቱም አንተ ቁጭ አልክም ቁጭ አላልክም ሰራህም አልሰራህም የሆነ ነገር መባሉ አይቀርም። ስለዚህ እየሰራህ አንደኛ ልምድ ብታዳብር እውቀት ብታዳብር ከዛ ሰው ብትተዋወቅ ብዙ ነገር ብታገኝ ይሻላል። ስለዚህ ፍጹም እስከመሆን ድረስ ይሄን ሁሉንም ነገር አሟልቼ እጀምራለሁ እውቀቴን በደንብ አድርጌ እንትን እላለሁ እስከ ብሎ መጠበቅ ያ ወደኋላ ስለሚያስቀር ስኬታችንን እንዲሁም ደግሞ ስራ ልጋችንን እንዲሁም ጭራሽ ስራ ለመጀመርም ላይ ስለሚያደርሰን ምን ማድረግ አለብን ማለት ነው። የምንድነው እዚህ ላይ ፍጹምነትን በሂደት እንደሚመጣ ማወቅና ማስተዋል በደንብ አድርገን ይገባል ማለት ነው። ሁሉም ሰው ይሳሳታል፣ በሂደት ነው ሁሉም ነገር ላይ ስኬታማና ሰክሰስፉል መሆን የሚቻለው ማለት ነው። ይሄንን መጠቀም በጣም አስፈላጊ ነገር ነው። ሌላው በዚህ ሀሳብ ላይ እንግዲህ ይዤላችሁ የመጣሁትኝ ጉዞ ማድረግ ብዙ ጊዜ ተመሳሳይ ቦታ ላይ ስንሆን የሆነ የመዛል አይነት ስሜት ስለሚሰማን የግዴታ ሩቅ ቦታ መሄድ አይጠበቅብንም። ወይም ደግሞ ላንችልም እንችላለን፣ ስራችን ላይ ፈቅድ ይችላል፣ እንዲሁም ደግሞ ያለንበት አካባቢ ምናምን ሊሆን ይችላል አይታወቅም። ስለዚህ ግን በተቻለ መጠን የሆነ ምን ማድረግ አለብን አካባቢ ዞር ዞር ማለት የሆነ አልፎ አልፎ ምናምን ዞር ብሎ ራስን አድሶ መምጣት ይሄ ለምን ይጠቅመናል? አዳዲስ ልምዶችን ባህሎችን እንዲሁም ደግሞ እውቀቶችን እንድናይ ይረዳናል። ሌላም ደግሞ እኛነታችንን በተለያየ አንግል እንዲሁም ደግሞ የተለያዩ ሀሳቦች ይመጡልናል ማለት ነው። በዛ ሰዓት እንደገና ምን የምታደስ የሆነ የአዲስነት ስሜት ስለሚሰማን በጣም አስፈላጊ የሆነ ነገር ነው ይሄ። በተቻለ መጠን አዲስ ቦታ ጉዞ ማድረግ ለስራ ሊሆን ይችላል፣ በዛም አጋጣሚ ምናምን ብዙ ነገሮችን ማግኘት እንችላለን። ስለዚህ ይሄ በጣም ወሳኝና አስፈላጊ ነገር ነው፣ ተጠቀሙበት ማለት ነው። ሌላው ምንድነው ያስቀመጥኩላችሁ መጨረሻ ላይ ደክሞን ይሆን ጥያቄ ነው። ደክሞን ይሆን? ምክንያቱም አንዳንድ ጊዜ በጣም የመድከም የመዛል በቃ ማለት መቻላችን በጣም እንትን ይለናል ማለት በጣም ይደክመናል። የሆነ የሚሰማን ስሜት አለ ማለት በቃ የማንችለው አይነት ስሜት የሆነ የምርም እንትን የሚል የሆነ በቃ ከውስጥ የሚሰማ አይነት ስሜት አለ። እንደዚህ አይነት ስሜት ሲሰማን ማረፍ ይገባል። የምርም ደግሞ ስለሆነ ማለት ነው። ለምን ሰዎች ነን። ምክንያቱም ሰውነት ነው የያዝነው እና ይደክመናል፣ እንዝላለን። ስለዚህ ምን ማድረግ ይገባል? እንደዚህ አይነት ስሜት ሲሰማን በፍጥነትና በተረጋጋ ሁኔታ ማረፍ፣ ራሳችንን ለአንድ ሳምንት ለሁለት ሳምንት ከስራ ወጣ ብለን እንዲሁም ዘና ብለን የሆነ የምንፈልግበት ቦታ የምንፈልገውን ነገር አድርገን ምናምን በአዲስ መንፈስ እንደ አዲስ ስራችን መጀመር ይሄ በጣም አስፈላጊ እና ሁሉም ነገራችን ውብ የሚያደርግልን የሚያሳምርልን ነገር ነው ማለት ነው። እንግዲህ ዛሬ እነዚህን እጅግ በጣም አስፈላጊ የሆኑ ስራ ለነገ የሚለውን ነገር እስከ መጨረሻው የምር ከተገበር ነው እስከ መጨረሻው ማስቀረት የምንችልባቸው ነጥቦች ናቸው። እኔ እንደተረዳሁት እንደገባኝና እንዳየሁትኝ እየሰራሁበትም ስለሆነ ማለት ነው። በነገራችን ላይ ልምድ በአንድ አይገነባም። ስለዚህ እነዚህ ልምዶች ለመገንባት ጊዜ ያስፈልጋል፣ ቀጣይነት እንዲሁም ደግሞ ተግባር እንዲሁም ደግሞ መፈለግ
መፈለግ የሚባል ነገር አለ። ስለዚህ እነዚህን የምትፈልጓቸው ከሆነ እነዚህን ነጥቦች ብትተገብሯቸው ብትቀጥሉባቸው ብዙ ነገሮችን ታተርፉበታላችሁ። የምርም እንደምትጠቀሙበት እጅግ በጣም እርግጠኛ ነኝ። ዛሬ ከኔ ጋር የነበረን ቆይታ ይሄን ይመስላል። ውድ ቤተሰቦቼ እንግዲህ ይህንን ቻናል ሁላችሁም ላይክ፣ ሰብስክራይብ እንዲሁም ደግሞ ኮሜንት በማድረግ እንድትደግፉኝ ከታላቅ ትህትና ጋር ጠይቃለሁ። ስለዚህ ሁላችሁም ላይክ፣ ሰብስክራይብ እንዲሁም ደግሞ ኮሜንት እንዲሁም ደግሞ የደውል ምልክቷን በመጫን እኔ የምለቃቸውን ቪዲዮ እውነትም ይጠቅመኛል ያስተምረኛል የምትሉ ከሆነ የደውል ምልክቷን በመጫን ወደ እናንተ እንዲደርስ ማድረግ ትችላላችሁ። ስለዚህ ዛሬ ይህንን ይመስል ነበር ከኔ ጋር የነበረን ቆይታ። ስላገኘኋችሁ አብራችሁኝ ስለቆያችሁ እስከ መጨረሻው በጣም ደስተኛ ነኝ። ስለዚህ መልካም ጊዜ